ያለንባት ምድር ጊዜያዊ መቆያና ወደ አኺራ መሸጋገሪያ ድልድይ ብቻና ብቻ ናት። ከዚህች ከፈተና ምድር ከዱንያ ሀገር ወጥተን ወደ አኺራ ሀገር እስክንሸጋገር ድረስ ሕይወታችን ላይ የተለያዩ ሙሲባዎች፣ ፈተናዎች፣ መከራዎች እንደሚፈራረቁብን አላህ ነግሮናል። ሕይወትና ሞት የሰው ልጅ ላይ እንዲፈራረቁ ያደረገውም አላህ ለዚሁ ዓላማ እንደሆነ ሲነግረን ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም ብሎ ነግሮናል። ሞትንም ሕይወትንም አላህ የፈጠረው ሊፈትናችሁ ነው ብሎናል። ማግኘትም ማጣትም መኖርም መሞትም ሁሉም ፈተና ናቸው። በእነዚህ ሁሉ ፈተናዎች ተፈትኖ ተሞክሮ ፈተናውን በስኬት ያጠናቀቀ ሰው አንገቱን ቀና አድርጎ በደስታ ጀነት ይገባል። እነዚህ ፈተናዎችን ያላለፈ ሰው ዱንያ ላይ ከገጠመው ጥቃቅን ፈተና የከፋ ፈተና ጀሀነም ላይ አኺራ ላይ ይጠብቀዋል። ዱንያ ላይ የሚኖር በሙሉ ወንዱም ሴቱም ሀብታሙም ደሃውም መሪውም ተመሪውም ተፈታኝ ነው። ሳይፈተኑ ሙእሚን መሆን፣ ሳይፈተኑ ጀነት መግባት፣ ሳይፈተኑ ሕይወት ላይ ድልን፣ ሰላምን፣ ምቾትን ማግኘት መቼም አይቻልም። የሰዎች ፈተና አይነቱ ስለሚለያይ ትንሽ ፈተና ውስጥ ያሉ ሰዎች አላህ ከፈጠራቸው ፍጥረታት ለይቶ እሱም ብቻ እየፈተነ ያለ ሊመስለው ይችላል። ግራ ቀኙን ዞር ዞር ብሎ የማያይ ሰው፣ ታሪክን የማያውቅ ሰው ነገሩ እንደዚህ አይደለም። ሰው ሁሉ ፈተና ላይ ነው ያለው። አንዳንዱ ስራ በማጣት ሌላው ትዳር በማጣት ሌላው ትዳሩ ላይ ሰላም በማጣት አንዳንዱ ከትዳር ዓላማዎች አንዱ የሆነውን ልጅ በማጣት ሌላው ሀገሩ ላይ አካባቢ ላይ ሰላም በማጣት ሌላው ጤና በማጣት ወህሉም መጀራ ሰው ሆኖ ማይፈተን የለም። ታዲያ ፈተና የማይቀር መሆኑን ሙእምን እስካረጋገጠ ድረስ በአላህ ቃል እስካመነ ድረስ የፈተና መድኃኒቱ ምንድነው የሚል ትልቅ ጥያቄ ሙእምን ልብ ውስጥ መፈጠር አለበት። መድኃኒቱን ካወቁ ሁሉም በሽታ ቀላል ነው። መድኃኒቱን ካላወቁ ቀላሉን በሽታ ከባድ ሆኖ የባሰ ችግር አደጋ ያስከትላል። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله الصبور الشكور، وأشهد أن لا إله إلا الله وحده لا شريك له إليه ترجع الأمور، وأشهد أن محمدًا عبده ورسوله البشير النذير صلى الله عليه وعلى آله وأصحابه والتابعين له بإحسان إلى يوم النشور وسلم تسليما كثيرا. أما بعد، أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى، وراقبوا ربكم في السر والنجوى، وتزودوا للآخرة، واعلموا أن خير الزاد التقوى، فاتقوا الله يا أولي الألباب. يا الله باروچوي አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፈራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ ያለንባት ምድር ጊዜያዊ መቆያና ወደ አኺራ መሸጋገሪያ ድልድይ ብቻና ብቻ ናት። ከዚህች ከፈተና ምድር ከዱንያ ሀገር ወጥተን ወደ አኺራ ሀገር እስክንሸጋገር ድረስ ሕይወታችን ላይ የተለያዩ ሙሲባዎች፣ ፈተናዎች፣ መከራዎች እንደሚፈራረቁብን አላህ ነግሮናል። ሕይወትና ሞት የሰው ልጅ ላይ እንዲፈራረቁ ያደረገውም አላህ ለዚሁ ዓላማ እንደሆነ ሲነግረን ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም ብሎ ነግሮናል። ሞትንም ሕይወትንም አላህ የፈጠረው
ሊፈትናችሁ ነው ብለናል። ማግኘትም ማጣትም መኖርም መሞትም ሁሉም ፈተና ናቸው። በእነዚህ ሁሉ ፈተናዎች ተፈትኖ ተሞክሮ ፈተናውን በስኬት ያጠናቀቀ ሰው አንገቱን ቀና አድርጎ በደስታ ጀነት ይገባል። እነዚህ ፈተናዎችን ያላለፈ ሰው ዱንያ ላይ ከገጠመው ጥቃቅን ፈተና የከፋ ፈተና ጀሀነም ላይ አኺራ ላይ ይጠብቀዋል። ዱንያ ላይ የሚኖር በሙሉ ወንዱም ሴቱም ሀብታሙም ደሃውም መሪውም ተመሪውም ተፈታኝ ነው። ሳይፈተኑ ሙእሚን መሆን፣ ሳይፈተኑ ጀነት መግባት፣ ሳይፈተኑ ህይወት ላይ ድልን፣ ሰላምን፣ ምቾትን ማግኘት መቼም አይቻልም። የሰዎች ፈተና አይነቱ ስለሚለያይ ትንሽ ፈተና ውስጥ ያሉ ሰዎች አላህ ከፈጠራቸው ፍጥረታት ለይቶ እሱን ብቻ እየፈተነ ያለ ሊመስለው ይችላል። ግራ ቀኙን ዞር ዞር ብሎ የማያይ ሰው፣ ታሪክን የማያውቅ ሰው። ነገሩ እንደዚህ አይደለም። እውነታው ሰው ሁሉ ፈተና ላይ ነው ያለው። አንዳንዱ ስራ በማጣት፣ ሌላው ትዳር በማጣት፣ ሌላው ትዳሩ ላይ ሰላም በማጣት፣ አንዳንዱ ከትዳር ዓላማዎች አንዱ የሆነውን ልጅ በማጣት፣ ሌላው ሀገሩ ላይ አካባቢ ላይ ሰላም በማጣት፣ ሌላው ጤና በማጣት ወህሉም መጀራ ሰው ሆኖ ማይፈተን የለም። ታዲያ ፈተና የማይቀር መሆኑን ሙእምን እስካረጋገጠ ድረስ በአላህ ቃል እስካመነ ድረስ የፈተና መድኃኒቱ ምንድነው የሚል ትልቅ ጥያቄ ሙእምን ልብ ውስጥ መፈጠር አለበት። መድኃኒቱን ካወቁ ሁሉም በሽታ ቀላል ነው። መድኃኒቱን ካላወቁ ቀላሉን በሽታ ከባድ ሆኖ የባሰ ችግር አደጋ ያስከትላል። ያለንበት ጊዜ አኺር ዘመን እንደመሆኑ ፈተናዎች ይበዛሉ። ሊነጋጋ ሲል ጨለማው እንደሚበረታው ሁሉ ዱንያ ልጠፋ ስትል ፈተናዋ ይበዛል። የፈተና መድኃኒት የሆነው ሷብርን ደግሞ ሰዎች በኢማናቸው ማነስ ምክንያት ያጡታል፣ አይጠቀሙትም። ወደ አኺር ዘመን ስንጠጋ ኢማን ይቀንሳል፣ ሙእሚኖች ጥቂት ነው የሚሆኑት። የኢማን አካል ራስ የሆነው ሷብር ከብዙ ሰዎች ዘንድ በመጥፋቱ ምክንያት ደግሞ ሙሲባዎች፣ አደጋዎች፣ ችግሮች የበዙ ይሄዳሉ። ትንሹንም ሙሲባ አደጋ ሰዎች ያከብዱታል። በሙሲባ ምክንያት ከጌታቸው ከአላህ ጋር ይጣላሉ፣ ከሰው ጋር ይጣላሉ፣ ዱንያ አኼራቸውን ያበላሻሉ። አንዳንዱ በዲን ምክንያት የደረሰበትን ፈተና ባለመቋቋም፣ አንዳንዶች ደግሞ የዱንያ ሙሲባን ባለመቋቋማቸው ምክንያት ባለፉት ጥቂት ሳምንታት ውስጥ ብቻ የትዳር ዕድሜ ስላለፈ የሰዎችን፣ የቤተሰብን፣ የጎረቤትን ምላስ አልቻልኩትም፣ ስለዚህ ከዱንያ መወገድ አለብኝ ብለው የወሰኑ ሰዎች አሉ። ከሰው ጋር የመኗኗርን ፈተና በትዕግስት ማሳለፍ አቅቷቸው ወላጅ እናቴ ሁሌ ማይመጠንኝን ቃል ትናገራለች፣ ትርፍ ቃል በመናገር ቤት እንዳልገባ እያደረገችኝ እያሸማቀቀችኝ ነው፣ ስለዚህ ከእስልምና ወጥቼ ወደ ኩፍር መሄድ እፈልጋለሁ ብሎ በአንድ እጁ ቁርአን በሌላ እጁ መስቀል ይዞ የመጣ ሰው አለ። ስራ ተበላሸብኝ፣ መኖር ከበደኝ ብሎ ራሱን ለመጉዳት፣ ከዱንያ ለመውጣት፣ ከአላህ ለመጣላት ሙከራ ያደረገም ሰው አለ። በየጊዜው ከወንድም ከሴትም እንደዚህ አይነት ችግሮች ይታያል። ይህ ዱንያ ላይ እስካሉ ድረስ መፈተን የማይቀር መሆኑን ያለማወቅ አልያ ደግሞ ሶብር የማጣት ውጤት ነውና ሙስሊም የሆነ በሙሉ የሙስልምነት አንዱ መገለጫ ትዕግስት እንደሆነ ሊያውቅና ሊቀበል ይገባዋል። የችግሮች ሁሉ መድኃኒት ሶብር ነው። የችግሮች ሁሉ መሸጋገሪያ ሶብር ነው፣ ትዕግስት ነው። አላህ ተባረከ ወተዓላ ሶብርን ከችግር መውጫ ማምለጫ ፈረስ አድርጎታል። ችግሮችን ሁሉ የሚገረስስ የሚያስወግድ መሳሪያ አድርጎታል። ማይሸነፍ ሰራዊት ነው ሶብር ማለት። አንድ ሰው ሶብር ካለው፣ ትዕግስት ካለው ያለ ትጥቅ ችግሮችን ሁሉ በትዕግስቱ ማሸነፍ ይችላል። ሸሽቶ ማምለጫ ምሽግ ነው፣ ማይፈርስ ማይበሳ ትዕግስት። ከትዕግስት ጋር ድል አለ። ፈኢነ መዐል ዑስሪ ዩስራ ተብሏል። በችግር ጊዜ ሶብር ካለ ከችግሩ በኋላ ድል ይመጣል፣ ምቾት ይመጣል፣ ሰላም ይመጣል ብሏል። እንደው የሰው ልጅ ሲቸገር በተወሰነ መልኩ ደስ ሊለው ይገባል። በጌታው ቃል ተማምኖ
ከችግር በኋላ ድሎት አለ ስለተባለ ችግሬ መከራዬ በረታ እንግዲያውስ ከኋላው ድል ሊመጣ ነው ምቾት ሊመጣ ነው ሊል ይገባል። ትዕግስትና ድል ሸቂቅ የሆኑ ወንድማማቾች ናቸው ተብሏል። ሶብር ካለ ከሶብር በኋላ ድል አለ፣ ስኬት አለ። ያሰቡትን ማሳካት ከሚሰጉት ከሚፈሩት ነገር መዳን የሚቻለው መቼ ነው? ከችግር ጋር ሶብር ካለ። ከችግር ጋር ከሙሲባ ጋር ከመከራ ጋር ሶብር ከሌለ ችግሩ የተባባሰ ሄዳል። ከዱንያ አልፎ አኺራን ይጎዳል። ከችግር ጋር ትዕግስት ካለ ግን የማይቀር ነው። ችግር ተወግዶ በቦታው ላይ ድል፣ ምቾት፣ ስኬት፣ ፎይታ ይተካል። በብዙ ሰዎች በመሳሪያዎች ከመታገዝ ይልቅ በሶብር መታገዝ የተሻለ የሚያዋጣ ነው። የሰው ልጅ ስኬታማ የሚሆነው ኢማንም ሊኖር የሚችለው ሶብር እስካለ ድረስ ነው። ኢማን ካለ ሁሉም አለ፣ አላህ ካንተ ጋር ስለሚሆን። ኢማን ከሌለ ሁሉ ነገር ቢኖርህ ምንም የለህም። የኢማን መለኪያው ደግሞ ሶብር ነው፣ ትዕግስት ነው። በትዕግስት ሁሉን ነገር ማሳካት ይቻላል። አላህን ከፈሩ ነገሮች ሁሉ ገር በገር ይሆናሉ፣ ብረትም ይቀልጣል። ሶብር ካለ ደግሞ ካሰቡት መድረስ ይቻላል ተብሏል። ቃሉን የሚሞላው እውነተኛው አላህ ተባረከ ወተዓላ ታጋሾችን ቁጥር ስፍር የሌለውን ምንዳ እንደሚመነዳቸው ዱንያም አኼራም ላይ መጨረሻቸውን እንደሚያሳምርላቸው ነግሮናል። ከታጋሾች ጋር እንደሆነ አበስሯል። ወስቢሩ ኢነላሀ መዐ ሷቢሪን ብሏል። የሰው ልጆች ሆይ የዲንም ይሁን የዱንያ መከራ ሙሲባ የበረታባችሁ ሰዎች ሆይ ታገሱ፣ አላህ ከታጋሾች ጋር ነው ብሏል። ታጋሾች በዱንያም በአኼራ አላህ ከነሱ ጋር ነው፣ በእርዳታው በጥበቃው። በዲንም ይሁን በዱንያ ከፍታ፣ የበላይነት፣ ስኬት፣ የመጨረሻ ማማር የሚገኘው በትዕግስትና አላህ ያለው ቃል እውነት ነው ብሎ አምኖ በመቀበል ነው። ወጀዐልና ሚንሁም አኢመተን የህዱነ ቢአምሪና ለማ ሶበሩ ወካኑ ቢአያቲና ዩቂኑን ያለው ለዚህ ነው። በፊርዓውን ዘመን የሙሳ ተከታዮች ብዙ አይነት መከራ፣ ስቃይ ደርሶባቸው ነበር። እንደ ሰው ሐቃቸው ተጠብቆ መኖር አይችሉም ነበር። እንደ እንስሳት መገልገያ ብቻ ነበሩ። ታገሱ፣ ሰብር አደረጉ። መጨረሻ ላይ ግን ምድር ላይ ተተኪዎች፣ የበላይ መሪዎች አደረግናቸዋል። በምን ምክንያት? ለማ ሶበሩ፣ በታገሱ ጊዜ፣ በመታገሳቸው ምክንያት፣ አላህ የተናገረ ሁሉ እውነት ነው ብለው እርግጠኛ በመሆናቸው ምክንያት ብላ። ታዲያ ጌታ አላህ ከችግር በኋላ ምቾት አለ፣ ድሎት አለ ብሎ ነግሮናልና ይሄን እርግጠኛ ሆኖ መጠበቅ፣ ያ እስኪሳካ ድረስ ደግሞ በሶብር በትዕግስት መታገዝ ያስፈልጋል። አላህ ተባረከ ወተዓላ ሶብርን አጥቶ ከመበሳጨት ከመወራጨት ያልሆነ አካሄድ ከመሄድ ሶብር እንደሚሻል መታገስ እንደሚሻል አላህ ተባረከ ወተዓላ በመሐላ አጥብቆ ነግሮናል። ወለኢን ሶበርቱም ለሁወ ኸይሩን ሊሷቢሪን ብሎ የሚያዋጣችሁ መታገስ ነው። ወላሂ ብትታገሱ ይሻላችኋል። ትዕግስት ለታጋሾች ከትዕግስት ተቃራኒ ከሆነው አካሄድ የተሻለ ነው ብሎናል። የሰው ልጅ ሶብር ትዕግስት ካለው ከትዕግስት ጋር አላህን ከፈራ ጠላቶቹ ሁሉ ሊጎዱት እንደማይችሉ መከራና ሙሲባ ሁሉ ቢፈራረቀበት መጨረሻ ላይ ድል የሱ እንደሚሆን አላህ ነግሮናል። ወኢን ተስቢሩ ወተተቁ ላ የዱሩኩም ከይዱሁም ሸይአ ኢነላሀ ቢማ ያዕመሉነ ሙሒጥ ብሏል። ሊጎዱህ የሚፈልጉ ባለስልጣናት፣ አቅም ያላቸው ሰዎች፣ ምድር ላይ ያሉ የሰው ልጆች በሙሉ ቢረባረቡ አንተ ላይ የአላህ ፍራቻና ትዕግስት ካለህ አላህ ተባረከ ወተዓላ የጠላቶችህን ሴራ ያከሽፍልሃል፣ ይረዳሃል። በትዕግስት ይሄን መቋቋም ትችላለህ ብሏል። ስለ ነቢዩላህ ዩሱፍ ታሪክ ሙስሊም ሁሉ ያውቃል፣ ቁርአን የሚቀራ በምን አይነት ችግር አልፈው መጨረሻ ላይ ነቢይም የሀገር መሪም እንደሆኑ አላህ ነግሮናል። ዩሱፍ የደረሱበት ደረጃ ላይ ያደረሳቸው አላህን መፍራታቸውና መታገሳቸው ነው። ከአባት እናታቸው ቤት ወጥተው ባሪያ ተደርገው ተሸጠው አገልጋይ ሆነው ያለ ወንጀላቸው ተወንጅለው ለረጅም ዓመታት እስር ቤት ተወርውረው ከዚያ ሁሉ መከራ ስቃይ በኋላ አላህ ተባረከ ወተዓላ ከእስር ቤት አውጥተው የሀገሩ እንኳ ቋሚ ነዋሪዎች ሊመኙት ሊያገኙት የማይችሉትን ማዕረግ ሰጥቷቸዋል። የሀገሩ አዛዥ፣ ፈላጭ፣ ቆራጭ አድርጓቸዋል። ይሄም በምን አገኙት? የበላይነትን፣ መሪነትን፣
ትልቅነትን ያገኙት በሶብር እንደሆነ አላህ ሲነግረን ኢነሁ መን የተቂ ወየስቢር ፈኢነ አላህ ላ ዩዲዑ አጅረል ሙሕሲኒን ብሏል። ትዕግስት ያደረገ አላህን የፈራ ሰው አላህ የታጋሾችን ምንዳ ከንቱ አያደርገውም። ትዕግስት ዱንያም አኼራም ላይ ዋጋ አለው፣ ጀዛ አለው። የሰበረ ሰው ችግሮች ቢመሩትም ቢጎመዝዙትም ቢከብዱትም ዋጥ ያደረገ ያልፋል፣ ነገ የተሻለ ቀን ይመጣል ብሎ በሶብር ያለፈ ሰው አላህ ተባረከ ወተዓላ እዚህ ዱንያ ላይ ይሸልመዋል። ያለፉ የመከራ ቀናትን፣ ሳምንታትን፣ ወራትን የሚያስረሳን ጸጋ ዱንያ ላይ ይሰጠዋል። አኼራ ላይ ደግሞ ታጋሾች ቁጥር ስፍሩን አላህ እንጂ ማንም የማያውቀውን ምንዳ ነው የሚመነዱት ብሏል። ዱንያም ላይ ይሁን አኼራ ላይ ፈላህ፣ ነጃህ፣ ስኬት ያሰቡት መሳካት ሊገኝ የሚችለው በሶብር እንደሆነ አላህ ሲነግረን ያ አዩሃ ለዚነ አመኑ ይስቢሩ ወሷቢሩ ወራቢጡ ወተቁላህ ለዓለኩም ቱፍሊሑን ብሏል። እናንተ አማኞች ሆይ ሙእምን ነኝ ሙስሊም ነኝ የምትሉ ሰዎች ሆይ ሶብር አድርጉ፣ ታገሱ፣ ጽኑ፣ አላህን ፍሩ። ከታገሳችሁ ከጸናችሁ አላህን ከፈራችሁ ያሰባችሁት ሁሉ ይሳካል ብሏል። ታጋሾችን እንደሚወዳቸው ነግሮናል። በሙሲባ በችግር ጊዜ መታገስ ከሽልማቶቹ አንዱ የአላህን ውዴታ ማግኘት። ይሄ ደግሞ ለመታገስ ትልቅ የሚያነሳሳ ነገር ነው። ባለመታገስ ምንም የሚገኝ ነገር የለም ከአላህ ቁጣ ውጭ። አንድ ሰው ሶብር ስላጣ፣ ስለተበሳጨ፣ ስለተወራጨ፣ ከእስላም ኩፍር ይሻለኛል ስላለ፣ ከመኖር ራሴን ማጥፋት ይሻለኛል ስላለ የአላህ ውሳኔ አይቀየርም። ከዱንያ ችግር ወጥቶ ወደ ባሰ ወደ አኼራ ችግር መሄድ ነው የሚሆነው ትርፉ። መታገስ ግን ኸይር እንደሆነ በላጭ እንደሆነ ለዱንያም ለአኼራ መሶበር መታገስ እንደሚሻል አላህ ነግሮናል። ችለን እንድንታገስ ደግሞ ሲያነሳሳ ሽልማቱን ሲነግረን ወላሁ ዩሂቡ ሷቢሪን። ታገሱ፣ በመታገስ ብዙ ነገር ታገኛላችሁ። ከምታገኙት የትዕግስት ፍሬ ጥቅም አንዱ አላህ ታጋሾችን ይወዳል አለ። ፈማዳ ፈውቀ ሃዳ። ሙእምን ከዚህ በላይ ምን ይፈልጋል? የሙእምን ዓላማው ግቡ የአላህን ውዴታ ማግኘት ነው። የሚሰገደው፣ የሚጾመው፣ ሶደቃ የሚሰጠው፣ ሐጅ ዑምራ የሚደረገው፣ ዝምድና የሚቀጠለው፣ ወንጀል የሚተወው የአላህ ውዴታ ተፈልጎ ነው። ታዲያ መከራ ሙሲባ ህይወት ላይ የተፈራርቀው ትዕግስት ከተደረገ የአላህ ውዴታ የሚገኝ ከሆነ ከሶብር ጋር በላ ቢመጣ የሙእምን ደስታ ይሆናል ማለት። ደጋግ ቀደምቶች በህይወታቸው ለወራት ምንም አይነት እንቅፋት ችግር ካልገጠማቸው ይፈሩ ነበር። ጌታዬ ሆይ ምን አጥፍቼ ነው አልፈተንከኝም ለምንድን ነው ይሉ ነበር ተብሏል። ፈተና ከሶብር ጋር ከሆነ የአላህን ውዴታ ስለሚያመጣ ነው። አላህ ተባረከ ወተዓላ ታጋሾችን በሶስት ነገር አበስሯቸዋል። ከሶስቱ አንዱ ብቻ ዱንያ ላይ ካሉ ጸጋዎች ሁሉ ሚሻልና ሚልቅ ነው። ሰዎች ለዱንያ ይገዳደላሉ። አንዱ የሌላኛው ምቀኛ ይሆናል፣ ጠላት ይሆናል፣ ይፎካከራሉ። ዱንያ ላይ ካሉ ነገሮች ሁሉ ለታጋሾች ከሚሰጡ ከሶስት ነገሮች አንዱ ይበልጣል። ወበሽር ሷቢሪን፣ ታጋሾችን አበስራቸው። የተኞቹን ሙሲባ ሲደርስባቸው ትዕግስትም ያደርጉ እኔ ዘንድ የነበረ ነገር ሁሉም የአላህ ነን፣ አላህ አመጣ አላህ ወሰደ ብለው ሚጽናኑ አበስራቸው። በምን ኡላኢከ ዐለይሂም ሰለዋቱም ሚን ረቢሂም ወረሕማ ወኡላኢከ ሁሙል ሙህተዱን ብሏል። ሶስቱ ሽልማቶች እነዚህ ናቸው። ታጋሾች በአንደኛ ደረጃ አላህ ያወድሳቸዋል። ከተከበሩ ከሰማይ መላእክት ጋር ስለነሱ ጀብድ ትልቅነት አላህ ተባረከ ወተዓላ ይናገራል። ሰማይ ላይ ይወሳሉ። ሶብር ሰማይ ላይ እንዲታወቁ መላእክት ዘንድ ክብር እንዲያገኙ ያደርጋል። ሁለተኛ አላህ ያዝንላቸዋል። ሶስተኛ ሂዳያ ያላቸው ማለት እነሱ ናቸው ብሎ መስክሮላቸዋል። ሶብር ያለው ሰው ሂዳያ አለው፣ አላህ ያዝንለታል፣ አላህ ያወድሳል። ሶብር የሌለው ሰው ሂዳያ አላገኘም ማለት ነው። አልተመራም፣ አልተስተካከልም፣ የአላህን ውዴታም ያጣል። በችግር ጊዜ ሶብር አድርጉ፣ ሶላት ስገዱ፣ ተጽናኑ፣ ለዲን ለዱንያችሁ የሚበጃችሁ ይህ ነው ብሏል። የዲንም የዱንያ ሙሲባ ሲመጣ ሙሲባውን በሶብር እንድንቋቋመው አላህ ሲመክረን ወስተዒኑ ቢሶብሪ ወሶላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ብሏል። ዱንያችሁ ላይ ልጅ በማጣት ትዳር በማጣት ትዳር ውስጥ ሰላምን ፍቅርን በማጣት ህይወት ላይ ስራ በማጣት አካል ላይ ጤንነትን በማጣት መሰል ሰላም የሚነሱ ውስጥን የሚረብሹ ሙሲባዎች ሊፈራረቁባችሁ ይችላሉ። ዲናችሁ ላይ የተለያዩ ፈተናዎች ሊገጥሟችሁ ይችላሉ። ለሁሉም ወስተዒኑ ቢሶብሪ ወሶላህ። ከችግር ለመውጣት የሸይጣንን ምክር አትስሙ። ከመከራው ለመውጣት አንድ በሶብር ታገዙ፣ ሶብር ያግዛችኋል፣ ሶብር አድርጉ። ሁለተኛ ሶላት አብዙ። በሙሲባና በችግር ጊዜ ሙሲባው ምንም ይሁን ምን አንድ ሶብር ማድረግ ነው አላህ የመከረን። ሁለት ሶላት ማብዛት።
ዚክር፣ ዱዓ ማብዛት ነው። ይሄን ያደረገ የታገሰ በዱንያም በአኺራ እድለኛ እንደሚሆንም አላህ ሲነግረን የጀነት ሰዎች ጀነት የሚገቡትም ከጀሃነም የሚድኑትም በሶብር እንደሆነ ሲያሳውቀን ኢኒ ጀዘይቱሁሙል የውመ ቢማ ሶበሩ አነሁም ሁሙል ፋኢዙን ብላ ጀነት የገቡ ፈውዝን ያገኙ በትዕግስታቸው እንደሆነ አላህ ሲያበሰራቸው እዚህ ዱንያ ላይ ያሉ ሰዎችም ይሄን ከወዲሁ ሰምተው ጀነት ለማግኘት ከጀሃነም ለመዳን እንዲሶብሩ እንዲታገሱ ስለ ጀነት ሰዎች ሲነግረን እኔ ዛሬ ጀነትን መነዳኋቸው በመታገሳቸው ምክንያት እነሱ ናቸው ፋኢዞች ከፈሩት ሁሉ የሚድኑ የተመኙትን ሁሉ የሚያገኙ ታጋሾች ናቸው ብሏል። አላህ ተባረከ ወተዓላ ሁላችንም ከታጋሾች ያደርገን። መልካም ሰብርን በሁሉም ሁኔታ ላይ ይለግሰን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد دنيا يفتنا يا مصيبة يا مكره قرنات دنيا ماغنية فتنانو ماتات فتنانو يأتوا سووش يهون نقر سلقود دلاتشو ከአላህ ጋር ተባረከ ወተዓላ የሚያጣላ አካሄድ ይሄዳሉ። ያገኙ ሰዎችም ኢማን ከሌላቸው ሰብር ከሌላቸው በማግኘታቸው ከአላህ ይርቃል። ከሁለቱም ችግሮች መውጫ መንገድም አሁንም ሰብርና ትዕግስት ነው። ዱንያን ማጣት የተለያዩ የሚፈልጓቸው ነገሮችን ማጣት የሚያስከትለውን ችግር የምንቋቋመውም በሰብር ነው። ዱንያን ማግኘት የሚያስከትለው ጥጋብ ከአላህ ጋር ተባረከ ወተዓላ እንዳያጣላንም ራሳችንን አስረን የምንይዘው በሰብር ነው። ቃሩን ሰፊ ሀብት አላህ ሰጥቶት ነበር። ሀብቱን ለማሳየትም ያለ የሌለ ጌጡን ተጠቅሞ ውድ ነገሮችን በለበሱ አገልጋዮቹ ታጅቦ በኩራት ከተማው ላይ ወጥቶ ሀገሩ ላይ ወጥቶ መንሸራሸር ጀምሮ ነበር። ይሄን የቃሩንን ሀብት ባዩ ጊዜ ሰዎች ለሁለት ተከፍለው ነበር። ከፊሎች ምን ነው ለኛም እንደዚህ አይነት ጸጋ በተሰጠን አሉ። ሌሎች ግን ይሄ ጠፊ ነው ብለው በማመን ሌሎችን መክረዋል። وقال الذين أوتوا العلم ويلكم ثواب الله خير لمن آمن وعمل صالحا ولا يلقاها إلا الصابرون بلاواቸው ከዱንያ ፈተና ከዱንያ በልጭልጭ በማግኘቱም ይሁን በማጣቱ የሚመጣን ፈተና የሚቋቋሙ ዱንያ ጠፊ እንደሆነች የሚያውቁ ማናቸው? እነዚያ ሶብር የተሰጡ ሰዎች ናቸው ብሏል። ሶብር የሌለው ሰው ዱንያን በልጭልጭ ሲያይ ይፈተናል። የዱንያን በልጭልጭ አግኝቶ ሲያጣ ከአላህ ጋር ይጣላል። ሶብር ያለው ሰው ግን ቢያገኝም ቢያጣም የአላህን ደጅ ይጸናል። የሰጠኝ አላህ ነው፣ ከፈለገ ይወስዳል፣ እኔም ራሴ የአላህ ነኝ፣ አይደለም ንብረቴ አይደለም ቤተሰቤን ነፍሴን እንኳ አላህ ይወስድ የለ እንዴ? እሱ እንዳለው እሱ እንደፈለገው ይሁን ይላል። በዱንያ ህይወታችን ላይ ከሰዎች ጋር ስንኗኗርም ብዙ ፈተናዎች ሊገጥሙን እንደሚችሉ ይታወቃል። ቀደም ሲል እንደተገለጸው ከወለደችው ወላጅ እናቱ ጋር መኗኗር ከብዶት ስራ በማጣቱ በሌሎችም ምክንያቶች ከእናቱ የሚሰነዘርበትን ቃል መቋቋም አቅቶት አኺራውን ለማበላሸት እስከ መወሰን የሚደርስ ሰው አለ። ሰዎች የሚያደርሱብንን ጉዳት ጥቃት በምን መልኩ መመለስ እንዳለብንም ቁርአን አስተምሮናል። ኢድፋዕ ቢለቲ ሂያ አሕሰን። ሰዎች ምንም ያድርጉ ምን አንተ የቻልከውን ያክል በጥሩ መልስላቸው፣ አላዋቂዎችን ሰምተህ እንዳልሰማ እለፋቸው ብሎን ነበር። ከሰው ጋር ስንኗኗር ሰው መጥፎ ሲያደርግብን እኛ በጥሩ መመለስ በትዕግስት ማለፍም ደግሞ የሚሳካው መቼ ነው? ወማ ዩለቃሃ ኢላ ለዚነ ሰበሩ ወማ ዩለቃሃ ኢላ ዙ ሐዝን ዐዚም ብላ ሰዎች የሚያደርሱበትን ጥቃት በትዕግስት የሚቋቋመው በጥሩ የሚመልስላቸው ይቅር ብሎ የሚያልፈው ስቆ የሚያልፈው ማን ነው? ሶብር ያለው ሰው ነው። ሶብር ያለው ሰው ማለት ትልቅ ዕድለኛ ሰው ነው ብሏል አላህ ተባረከ ወተዓላ። ወከዛሊክ አላህ ምሎ የሰው ልጆች ሁሉ ከሳሪዎች እንደሆኑ ጠፊዎች እንደሆኑ መጨረሻ እንደሚዋረዱ ነግሮን ከዚህ ውርደት የሚድኑ ያመኑ መልካም ሥራ የሰሩ የታገሱ ሰዎች እንደሆኑ ነግሮናል። ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቂ ወተዋሰው ቢሰብር። የሰው ልጆች ሁሉ ከሳሪ ናቸው። መጨረሻቸው ክስረት ነው፣ ውርደት ነው።
እነዚያ ያመኑ መልካም ሥራ የሰሩ በመልካም ነገር የተመካከሩ አደራ የተባባሉና የሚደርስባቸው ነገር ላይ ሁሉ አላህ ያዘዘውን መታዘዝ የከለከለውን መከልከል ላይ ሁሉ ታጋሽ የሆኑ ሰዎች ሲቀሩ ከዛ ውጭ ያሉ በሙሉ ከሳሪዎች ናቸው ብሎና ሶብር ፈተና ሙሲባ ያለበት ሰው ብቻ ሳይሆን ሁሉም ስለሚያስፈልገው የታጋሾች ኢማም መሪ የሆኑትን ነብይ ሙሐመድን አለይሂ ሰላቱ ወሰላም እንኳ አላህ ታገስ ብሎ መክሯቸው። ትዕግስት ለሁሉም ነው የሚያስፈልገው። አላህ የወሰነው ውሳኔ ላይ ትዕግስት አድርግ ብሏቸው፣ የሚያዋጣው ትዕግስት ነው ብሏቸው። በትዕግስት ከባድ ነገሮች ሁሉ ይቀላሉ፣ ሙሲባዎች ሁሉ ይታለፋሉ ብሏል። ወስቢር ሊሁክሚ ረቢክ ፈኢነከ ቢአዕዩኒና ብሏቸው። ነቢያችን ሆይ ለአላህ ውሳኔ ታገስ፣ ሶብር አድርግ፣ እያየሁህ ነው እየተከታተልኩህ ነው ብሏቸው። ለነቢዩ እንኳ አለይሂ ሰላቱ ወሰላም ሶብር ያስፈልጋል ማለት የፈለጉትን ጠይቀው አላህ ሊያደርግላቸው የሚችል ከመሆኑ ጋር እሱን ከባሮቹ ጋር ሊያስተዋውቁ ከመላካቸው ጋር እሳቸውም ቢሆን ሁሉ ነገር ጨርቅ አስፋልት አልሆነላቸውም። ሶብር አስፈልጓቸው ታገስ ለኛ ውሳኔ ብሏቸዋል። የአላህ ቅርብ ከመሆናቸው ጋር የባሮቹ ሁሉ ምርጥና አለቃ ከመሆናቸው ጋር ዱንያ ላይ ብዙ መከራዎችን ሙሲባዎችን አሳልፈዋል። ጥርሳቸው ተሰብሯል፣ ግንባራቸው ተፈንክቷል፣ የሚበሉትን አጥተው ሆዳቸው ላይ ድንጋዮችን አስረዋል አለይሂ ሰላቱ ወሰላም። ታመው ሲያቃስቱ አንድ ሰው ሳይሆን ብዙ ሰው የሚያቃስተውን አይነት ድምፅ ነበር የሚያሰሙት። ለዚህ ሶብር አድርግ አላህ ለወሰነው ውሳኔ ብሏቸው። ህይወት ላይ የተለያዩ አይነት ችግሮች የሚደርሱት በድንገት ሳይሆን በአላህ ውሳኔ መሰረት ነው። ለባሪያዬ ይሄ ይሻለዋል ብሎ ነው ሁሉን ያደረገው። የሰጠውን የወሰደው የሚወዱትን ልጅ ወላጅ ወዳጅ በሞት እንዲለዩት የሚያደርገው አላህ፣ የሰበሰቡትን ሀብት እንዲጠፋ እንዲርቅ የሚያደርገው አላህ፣ አካላት ላይ የተለያዩ በሽታዎች ሙሲባዎች እንዲደርሱ የሚያደርገው ጌታ አላህ እሱ ለሚያውቀው ጥበብ ነው። አላህ ፈረደ ወሰነ፣ ሙእምን ደስተኛ ሆኖ አልሐምዱሊላህ ብሎ ሊቀበል ይገባዋል። ይሄ ደግሞ የእድለኝነት ምልክት ነው። አንድ ሰው እድለኛ አላህ ዘንድ የተወደደ ከመሆኑ ምልክቶች አንዱ ሙሲባ ሲደርስበት መታገስ፣ መልካም ነገር አላህ ሲሰጠው ማመስገን፣ ጥፋት ሲያጠፋ አላህን ምህረት መጠየቅ ነው። እነዚህ የእድለኝነት ምልክቶች ናቸው። ጥፋት አጥፍቶ ተውበት አለማድረግ፣ ወደ አላህ አለመመለስ፣ አለመጸጸት፣ በጸጋ ጊዜ አላህን አለማመስገን፣ ጸጋውን አላህ በሚወደው መልኩ አለመጠቀም፣ በሙሲባ ጊዜ አለመታገስ ደግሞ አላህ ዘንድ ያለመመረጥ ያለመታደል ምልክት ነው። ነቢዩና አለይሂ ሰላቱ ወሰላም ታገስ፣ ትዕግስትም ቢሆን ከአላህ ዘንድ ነው፣ አላህን ትዕግስት ጠይቀው። ሰዎች በሚያደርሱበት ነገር ልብህ አይጣበብ፣ አትጨናነቅ፣ ሶብር አድርግ፣ ታገስ። አላህ ተባረከ ወተዓላ እሱን ከሚፈሩ እምነት፣ ተግባር፣ አካሄዳቸውን ከሚያሳምሩት ጋር ነው ብሏል። ስንሶብር አላህን ስንፈራ አላህ ከኛ ጋር ይሆናል። መከራው ሙሲባው ቀላል ይሆናል። ያለ ሶብር የሚያዋጣ ነገር የለም። ሙእምን የሚያዋጣው ሶብርና ሶብር ብቻ ነው። አላህ ባሪያውን ከወደደ ይፈትነዋል። የአላህን ፈተና ሙሲባ ውሳኔ ወዶ የተቀበለ አላህ ይወደዋል። የአላህን ውሳኔ የጠላ የተበሳጨ የተወራጨ አላህ ይጠላዋል ብለዋል ነቢዩ አለይሂ ሰላቱ ወሰላም። ባለመታገስ ዱንያም ላይ መጎዳት አኼራም ላይ መጎዳት ነው የሚከተለው። ሙእምን የሚያዋጣው ሶብር ነው። ሶብር የሙእምን ችካሉ ነው ተብሏል። መንጠቆው ነው ተብሏል። ርቆ እንዳይሄድ ሙእምን ራሱን በሶብር አስሮ ይዟል። አስሮ ሊይዝ ይገባዋል። እንስሳት ችካል ላይ ይታሰራሉ። የታሰሩበት ገመድ በፈቀደላቸው ልክ ዞሮ ይበላሉ። ማለፍ ሲፈልጉ ችካሉ መልሶ ያመጣቸዋል። ሙእምንም እንደዛ ነው። የሙእምን ችካሉ ማሰሪያው ሶብር ነው። በሶብር ችካል ራሱን ካላሰረ ከኢማን አጥር ይወጣል፣ ከአላህ ጋር ይጣላል። አላህ ተባረከ ወተዓላ ለዚህ ነው ሶብር አድርጉ፣ ሶብር ኸይር ነው፣ በላጭ ነው ያለው። ሶብር የሌለው ሰው ኢማን የለውም ተብሏል። ፈላ ኢማነ ሊመን ላ ሶብረ ለሁ፣ ትዕግስት የሌለው ሰው ኢማን የለው። ቢኖረውም ቀጫጫ ደካማ ኢማን ነው የሚኖረው። በኢማን ልክ ነው ሶብር የሚኖር። ሶብር የሌለው ሰው ጠርዝ ላይ ሆኖ ነው አላህን የሚገዛው ተብሏል። ጫፍ ላይ ሆኖ አላህን ይገዛል። ያሰበው ከተሳካለት ከተመቸው ጠርዙን ይዞ ይቀጥላል። ያሰበው ካልተሳካለት ደግሞ ከእስላም ተንሸራቶ ይወጣል። خسر الدنيا والآخرة ذلك هو الخسران المبين ተብሏል። ጫፍ ላይ ሆኖ አላህን የሚያመልክ ከተመቸው የሚቀጥል ካልተመቸው ተንሸራቶ ከእስላም የሚወጣ ከአላህ የሚጣላ ዱንያ አኺራውን የከሰረ ሰው ነው ተብሏል። ህይወት የሚጣፍጠው በሶብር ነው፣ በትዕግስት ነው። ታጋሾች
ምንዳቸው ጀነት ብቻ ነው። ከጀነት ያነሰ ምንዳ የለም ለሰብር። በትዕግስት እና በምስጋና ነው ወደ ጀነት የሚበረረው። የአላህ ባሮች በሁለት ክንፎች መሃል ሆነው ነው ወደ ጀነት የሚጓዙት፣ የትዕግስትና የምስጋና። ሁለቱን ያጣ ሰው ወደ ጀነት መብረር፣ ጀነት ላይ ማረፍ አይችልም። በችግር ጊዜ መታገስ፣ በደስታ ጊዜ ማመስገን፣ ሁሌም አላህን አለመርሳት ትልቅ ዕድለኝነት ነው። አላህ ተባረከ ወተዓላ ከእንደዚህ አይነት ዕድለኛ ባሮቹ ያድርገን። በመከራ በሙሲባ በችግር ጊዜ ከሚታገሱ፣ በድሎት ጊዜ አላህን ከማይረሱ፣ በጥፋት ጊዜ ወደ አላህ ከሚመለሱ ባሮቹ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا من عبادك الصابرين. اللهم اجعلنا من عبادك الشاكرين. اللهم اجعلنا من عبادك المستغفرين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين. اللهم فرج هم المهمومين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا ارحم الراحمين. اللهم انصر الاسلام والمسلمين في كل مكان. اللهم انصر الإسلام والمسلمين في كل مكان. اللهم انصر المظلومين والمستضعفين في كل مكان برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. وصلى الله وسلم وبارك على نبينا محمد وعلى آله.